ለምን ምክንያቶችን እየፈጠረች ሰው ጋር የምትገናኝበት መንገድ ለምን ታሰፋዋለህ? ስለሰረቅሽ እኮ ነው። የሰው ባል ስለሰረቅሽ ስለመነጠፍሽ እኮ ነው አሁን እንደዚህ ስጋት ውስጥ የገባሽ። የሰው ወርቅ አያደንቅትል ነበር አያቴ አላህ ይርሐምሃ ሄርሜላ። እና ታዲያ የሰው ባል ይዘሽ ታዲያ እንዴት ነው ጭንቅ ጥብብም አትይው? እንዲያው ነፍስሽ ካልወጣ ታያለሽ። እውነቴ ነው የምልሽ አንድ ቀን ማለት ነው አርግዤ ያለው የምትይው ልጅ ወረደ ማለትሽ አይቀርም። በዚህ ሁኔታ በዚህ ልክ እንደዚህ ትንጨረጨራለሽ። ደግሞ የሰው ባል በዛ ላይ የልጅ አባት። ኧረ ወደዛ ደግሞ ያገባ ወንድ ማለት ነው። አታግቡ ሴቶች፣ እውነት አታግቡ። ከዛችኝቱ ተኝቶ ከእናንተ ጋር እንዲተኛ አትፍቀዱለት። አያገባኝ ምን ያላልኩም። ፈጣሪ ሆይ ይቅር በለኝ። ባጃችሁ ግቡ እናንተ። እውነቴ ነው የምላችሁ። እንግዲህ ፍሬው ምን ቢላት ጥሩ ነው? አንቺ የሰው ባል ስለሰረቅሽ እኮ ነው ስጋት ውስጥ ገባሽ። እንደው በስጋት አለቀች እኮ ሰውነት ዋቀነሰ መነመነች። ገና እድሜ ልክሽ እየደነገጥሽ ትኖሪያለሽ። ሲቀጥል ደግሞ የምን መደንገጥ ነው ግን? እንደዚህ እያስመሰልሽ ትኖሪያለሽ ልበልሽ እንጂ ተመልካች ዘንድ እየተዋረድሽ ቅሌትሽ እየተከናነብሽ ትኖሪያለሽ ማለት ነው። እንግዲህ ይሄ እነዚህ ሴታ ሴቶች የቡታጀራ ወንዶች ደግሞ ሴታ ሴት የቡታጀራ ሴታ ሴቶች ደግሞ ሁለቱ አሚሩና ቤት አንቺ እንደ እህቴ ቆንጆ ነሽ፣ እንደ እህቴ ነሽ። ስለዚህ የራስሽን ህይወት ኑሪ። አብርሃምን ፍት ተፋጪው። ሄርሜላ ጋር እየኖረ ነው፣ ህይወቱ እየመራ ነው። ቅሌታሞች። ለአሚሩ ደግሞ ጣቷን አልቀሰረችበትም መሰላቸው። ሩታዬ የኔ ጀግና ቆፍጣና ገና ትመሪያቸዋለሽ እኮ። ያለ ሩታ እኮ ዩቱብ አይሰሩም ስላቸው እውነቴ ነው አይሰሩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናቸው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጋይስ። እኔ ጠፋ ብቅ እያልኩኝ ነው የምመጣው ሰሞኑን ማለት ነው። ያው ባለመመቻቸት ነው ነግሬያቸዋለሁ። ሰሞኑም ማለት ነው አልተመቸኝም። በቃ ምንም ማድረግ አልቻልኩም ማለት ነው። በዛ ላይ ደግሞ ውሸታቸው ጥግ ድረስ ስለሆነ ውሸትም ይሰለቻል አንዳንዴ። ስልችት ነው የሚለው። እውነቴ ነው የምላችሁ። እንዴ ተመልካቹም በግ ከሆነ ዩቱበሩም በግ ከሆነ የበግ ትልቅ ናቸው እነሱ። የበግ ትንሽ ተመልካች ሆነዋል። ስለዚህ ሁሌ እንደ በግ መነዳት አይሰለችም እንዴ? ሰለቸን እኮ ጋይ ሰለቸን እላችኋለሁ። እና ለማንኛውም አይዞሽ ገልዲ ሄርሜላ ማለት ነው። እንደዚህ ትንጨረጨራለሽ ብዬ አስቤ የማላቅም ነበረ። እንደዚሁ እንደው የሰው ባል ካገባችሁ ያገቡ ሴቶች እኔ ተረጋግተው ይኖራሉ ብዬ አላስብም። ባይዘው ወይ ምክንያቱም መሄዱ ስለማይቀር ይሄዳል ብለው ስጋት ውስጥ ስለሚገቡ ለእነሱ ትምህርት እያስተማሩ ነው። ባይዘው ወይ ማለት ነው። ለዛ ነው። እና ሄርሜዬ ተረጋጊ ባክሽ፣ አብርሃምን ተረጂው። በልጅ ምክንያት እያሳባቡ ነው የሚወስዱት እያሉ ይገኛሉ ማለት ነው። አረ እናንተ ምድረ ፋራዎች፣ በእናንተ ምክንያት እናንተ ስለደገፋችሁ እናንተ እዚህ ጋር ሞኝ ቂል ስለሆናችሁ እኮ ነው አሁን እኛን ራሱ እየተቀጠቀጥን ያለ ነው በውሸት ማለት ነው። እንዴ ውሸት ሰለቸነ። ባካቸው አትደግፏቸው፣ ውሸታቸው ያቁሙ። አረ ተው በፈጠራቸው አምላክ። እንዴ የሆነ ህሌና የሚባል ነገር የለም። እንደ ውሸት እኮ ይሰለቸ፣ ያስጠላሉ ደግሞ አንዳንዴ። ይህ እውነት ያስጠላሉ። በጣም ነው የሚደብሩት አሰራራቸው ማለት ነው። እና ሄርሜላ መጨረሻ ላይ እንግዲህ ከአብርሃም ጋር ታረቀችላችኋል። መጀመሪያ ተጣልታ ነበር። በሰበብ አስባቡ ልጄን እያልክ ትመጣና ከሷ ጋር መገናኘት ምን የሚሉት ነው? እና ልጁ ሚተውልሽ እንዴ? ልጁ ሚተውልሽ ወይ ደግሞ የሚሳሳሙትን ነገር እናንተ አያሳፍርም? እውነት አያሳፍርም? ፌር አይደለም እንዴ? እንዴት እንደሚያሸማቅቅ እንዴት እንደሚያሳፍር። እሷ እንደዚህ ላደርግህ ብላ ቅንድቡን ምናምን እንትን ብላ መሳሟ። እውነት እንደዚህ መሳሟ፣ እንደዚህ መግባማታችሁ የግም ድግስ። እንደው በቃ ከአንድ ክርስትና ሃይማኖት የማይጠበቅ ከአንድ እስልምና ሃይማኖት የማይጠበቅ ተግባር በቡታጀራ ዩቱበሮች እኮ ነው እየታየው። እውነት እኔ ሄርሜላ እንደዚህ ቅንድቡን አስተካከል፣ ግንባሩ ስትስም፣ ጉንጩ ስትስም። እስኪ ከንፈራችሁ ለምንድን ነው የማትሳሳሙት እናንተ? ውርደት ብርቁ ማለት ነው። እውነት ተሳሳሙ ከንፈራችሁ ራሱ ምን ችግር አለው? እናንተ ቅሌታሞች ወራዶች። እኔ አንድ በክርስትና ሃይማኖት እንደዚህ ሲጋጋጥ አይቼ አላቅም። በድራማ መልክ እንኳን ቢሆን ዘግናኞች እውነት አይቼ አላቅም። እነዚህ ከየተመጡ ፋራ ቂል ራስ እንደሆኑ ግራ እየገባኝ ነው ማለት ነው። እውነት ሃይማኖታችሁ ስኔ እንደማይፈቅድ ነው የማውቀው። አላቅላችሁም። እኔ ግን እንደማይፈቅድ ነው የምሰማው። ስሰማ ራሱ እንደው ድፍት ያደርጋችሁ። እኔ አክስቴ ያለች የአክስቴ ልጆች አሉ ኦርቶዶክስ ናቸው። ግን ከሌላ ሴት ጋር እንደዚህ መጨባበጥ ራሱ አይፈልጉም ወንዶቹ። እውነት አይፈልጉም። ከሌላ ሴት ጋር እንደዚህ ሲጨባብጣ አይቻላቅም። የሆነ እንደ አመንዛሪ ነው ምናምን ይላሉ። እነዚህ ግን እንዴት እንደሚጋጋጡ እሷ ባል አስቀምጣ እሱ ሚስት አስቀምጣ ወደዛ አስጠሊታ። እንዴት እንደምታስጠሉ እናንተ እኮ ሃይማኖት ራሱ ታሰድባላችሁ። እውነት
እንደው አንድ ሃይማኖት አባት ወጥቶ የሚናገራቸው ይታጣ። እውነት ኧረ ኦርቶዶክሶች ተነሱባቸው፣ ተው። እውነቴን ነው የምላችሁ፣ ሃይማኖታቸው አስከብሩ። በቃ ወጥቶ አንድ ሃይማኖት አባት ወጥቶ ይናገርና ህዝብን አይጨርሱ፣ ይናገራቸው። የምሬን ነው የምላችሁ። አንድ ሰው ወጥቶ ቢናገር እኮ ያቆማሉ ብዬ አስባለሁ። እነዚህ የዶላር ጥማተኞች፣ እነዚህ ዶላር አምላኪ ሁላ ማለት ነው። ፈጣሪያቸው ረስተው እኮ ፈጣሪውን ነው የሚያመልከው ሰው። እነሱ ግን ዶላር አምላኪ ሆነው ቀርተዋል። በዚህ ልክ ህዝብን እንትን መበከል፣ በዚህ ልክ ህዝብን ማጃጃል። መጃጃሉ ይጃጃሉ፣ በግናቸው። ድሮም በግናቸው፣ አሁንም በግናቸው። ተመልካች እንደሆነ ግን የሆነ አሁን ለሚመጣው ትውልድ አሁን ላይ እንደዚህ አዳዲሶች ወደ አረብ ሀገር የሚሄዱ ስልክ እኮ የላቸውም አይደለ? እዛ ይገዛላቸዋል። የሚያዩት ይሄ ነው። ከዛ የሚታያቸው ይሄ ብልግና ያያለው፣ ከዛ እውነት ይመስላቸዋል። እራሳቸው ላይ ይተገብሩታል። ለምን ይደረጋል? ኧረ በፈጠራችሁ ድረሱልን። እውነት የሃይማኖት አባቶች ወጥታችሁ አስቆሙልን። እነዚህ ባለጌዎች፣ ስድ አደጎች፣ አሳዳጊ የበደላቸው ስድ ልቅ የሆኑ እውነት በተለይ የቡታጀራ ዩቱበሮች ናቸው። በቃ የተግማሙ የግም ድግስ እንደናንተ የተግማማ የለም። እውነት እኔ የሀገሬ ልጆች ቢሆኑ ራሱ እንደነሱ የተግማማ ፋራ አላየሁም። ሰው ፈጣሪውን ሲያመልክ እነሱ ዶላር ሲያመልኩ ያየሁኝ እነሱ ሰው ፈጣሪውን ሲያመልክ እነሱ ያየሁኝ ገንዘብ ሲያመልኩ ነው። ይሄ ነው ማለት ነው። እናንተ እኔማ መቼም አልደግፋችሁም። እናንተ በክቶች የበከታችሁ እናንተ እኮ ጥንብ እኮ ናችሁ። እውነት ከበክት ራሱ ምንም የምትለዩበት ነገር የለም። በክታችኋል። ሁለቴ አትበክቱም። ለማንኛውም ሄርሜላ እንግዲህ ፈጣሪ ቅር ይበልሽ። አንቺም ሴት ነሽ። የሆነ ለልጆችሽ ነገ በሽታ ነው እያስቀመጥሽ ያለሽ። ለልጆችሽ በሽታ፣ ለልጆቻችሁ እኮ ውድ ቤተሰቦች ሴቶች ማለት ነው ጥንቃቄ አድርጉ። የእውነት ለልጅ እኮ በሽታ እኮ ነው የምታስቀምጡ፣ ቫይረስ ነው የምታስቀምጡ። በቃ በሽታ። እኔ ልጆቻችሁ እኮ ጥሩ ነገር አስቀምጣችሁ ለልጆቻችሁ፣ ከዛ በኋላ እናቴ እንደዚህ ነበረች፣ እናቴ እንደዚህ ትለፋ ነበረ፣ እናቴ እንደዚህ ታደርግ ነበረ ነው የምትባሉት። እቺስ እነዚዎች እናቴ ትሳሳም ነበረ፣ እናቴ ከሌላ ወንድ ጋር ተንጠልጥላ ትኖር ነበረ፣ ከሱ ጋር ታድር ነበረ። በቪዲዮ መሰረት ነው የሚካሄደው ማለት ነው። እና እንደዛ ነው እላችኋለሁ። የሚያሳፍር ስራ ነው ቢሰራው፣ ግን አያፍሩም። የሚያፍሩ አይመስለኝም እነዚህ ባፈሪያዎች። ልጆቻቸው ሊሸማቀቁ ይችላሉ፣ ግን አንዳንድ እናት ተብለው ይጠራሉ። ግን እንደ እናት የማይሆኑ ሴቶች አሉ፣ እንደ እናት የማይሆኑ እናቶች አሉ፣ ለልጆቻቸው ግድ የሌላቸው። ለማንኛውም ምን አይመለከተኝም ስለ እናንተ ጉዳይ። ውሽ ቤት ሁሌም እየረከስሽ ኑሪ፣ ደግሞ አትንጨርጨሪ። ሩታጋ በሰበብ አስባቡ እያየት ክሷን ማግኘቱ ተገቢ ነው። ወንድም ማመድ ተገቢ ነው። እና ታዲያ አንቺ ባልሽን ጥለሽ ልጆችሽ ጥለሽ መጥተሽ እዚህ ጋር ከወንድ ጋር ስትጋጋጭ ማን ይመንሽ? አንቺስ ማመን ተገቢ ነው? አሁን አብርሃም ራሱ አምኖ የሚኖር ነው። ለነገሩ እናንተ ትተዋወቃላችሁ እኮ። ተመልካች ነው ዱዜ የሆነ እውነት ዱዜ የሆነ። አንቺስ ባልሽን ጥለሽን እንደመጣሽ ባልሽ ጥለሽ መጥተሽ አብርሃም ሊያምንሽ ፈልገሽ ነው ወይ? አይሉ አትመችም። ተረጋጊ ሄርምዬ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ ድንቡሽቡሽ፣ የኔ አመለሸገ። ለባልዋ ምንድን ነው ለባልዋ ፍቅር ያላት፣ ባልዋን የምታከብር፣ ለባልዋ ክብር ያላት፣ ክብረ ቢስ። ክብር ማለት ሴት ልጅ ክብሯ እንደዛ አይነት አይደለም። እሺ ክብሯን ጠብቃ ስትኖረው የሚያምርባት እንደዚህ ስትልከሰከስ አይደለም፣ ልክስክስ ብቻ። አልሐምዱሊላህ እኔ ከእንደዚህ አይነት ከቆሻሻ ተግባር ስለሌለውበት። ይሄ ቆሻሻ ተግባር እኮ ነው። ሰው ሁሌም ደግሞ ዶላር እያመለከ አይኖርም። እነዚህ ግን ዶላር አምላኪ ናቸው። እና ውድ ቤተሰቦቼ በያላችሁበት ሰላም ሆኑልኝ።